ጤና ይስጥልኝ። ፍርቱና የተሰኘውን ልቦለድ መተረክ ከጀመርን ቆየን። ፍርቱና ደራሲ አዳነ ዘሩ። ሳምራዊት አሁን ራስ ምታት እየሆነባት ነው። አብረው ሲያጠኑ ጉርምስናውና ውበቷ በአንድ ላይ ከዓላማው ለማሰናከል የተደቀኑ መሰናክሎች ሆኑበት። ከዋክብት የመሰሉና ጉልበት ያላቸው አይኖቿ እንደ አክሱም ሐውልት መሃል ፊቷ ላይ በኩራት የተቀመጠውን ደስ የሚል አፍንጫዋን የሚያዩ ይመስላሉ። እንደ በረዶ የነጡና በተስተካከለ አቀማመጥ የተኮለኮሉ ጥርሶቿ እምቡጥ ጽጌረዳ በሚመስሉ ቀይ ከንፈሮቿ ታጅቧል። ለመሳቅ ከንፈሯ ሲሸሹ የሆነ መንፈስ ነገር ይመስል ልቧን ጎትታ የማውጣት አቅም አላት ብለን ነበር የባለፈውን ትረካ ያቆም ነው። ሳምራዊትና ታምራት ምን ይሆኑ? ምን ይገጥማቸው ይሆን? እንግዲህ ቀደም ባሉ ክፍሎች ታምራት የተባለው ከቸመራ ባምባሯ ለፋጣ ቁሳ ወደ ጎንደር ከተማ በመምሩ ተወስዷል። ምክንያቱም ታምራት ብዙ ችግሮችን አሳልፏል። በረሃ ተጥሎ ገደል ወስዶ ሲንገላታ፣ አንዲት እማማ ቸርነት የተባሉ ደግ ሴትዮ ሲያስታምሙት ሁሉ አይተናል። ቀጣዩን ክፍል እንቀጥላለን። ፍርቱና ሕይወት ፍርቱና ነች። ጠላት ላይ የተደገኑ ሮኬት የመሰሉ ጡቶቿ የሚለቁት ሙቀት ከዚህ በፊት ተሰምቶት የማያውቅ ጣፋጭ ስቃይ ያሰቃየው ጀመር። ፊልሞች፣ መጽሐፍትና ሚዲያዎች ዜናውን የሚያወሩለት፣ ጀብዱን የሚዘክሩለት ፍቅር ባልጠበቅኩትና ባላሰብኩት ሁኔታ የልቤን በር ማንኳኳት ጀመረ። እንዴ እያለ ራሱን ተጠራጠረ። ሳያት ትንሽ የቆየ እንደሆነ ቅር ይለዋል። እስከ ምሽቱ 4 ሰዓት አብረው ያጠኑና ግንባሯን ሳም አድርጎ ደናደሪ ብሏት ሲሄድ ልቡ በከፍተኛ ሁኔታ ደም ትረጭ ተሰማው። ወይ እግዚአብሔር! መከራና ስቃይ ይፈራረቅብህ፣ ሴቶች የሕይወት አሜከላ ይሆኑብህ፣ ከዓላማ እንዳትደርስ ያሰናክሉ ብሎ ነበር እንዴ ፈጠረኝ? ኧረ የኔስ በዛ! ይህን ሁሉ ፈተና የሚወጣበት ብልሃት ስጠኝ፣ ጥበቡን ስጠኝ አምላኬ በማለት ወደ አምላኩ ቀና ብሎ ጸሎት ነገር ጀመረ። ድንገት መጽሐፍ ቅዱስ ላይ ያለው ሳምሶን ታሪክ ትዝ አለው። ግን መጽሐፍ ቅዱስ ላይ ስለ ሴቶች መጥፎነት በብዛት የተጠቀሰው ለምን ይሆን? እንግዲህ እናታችን ሔዋን አዳምን ከገነት እንዳስኮበለለች ተገልጿል። ሳምሶንም ገሊላ ፀጉሩን አስላጭታ ለጠላቶቹ ፍልስጤም እንደሰጠችው ያትታል። እንዴት ግን መፍትሄ የሌለው ጥያቄ አእምሮን በመጠየቅ ማስጨነቅ ተገቢ አለመሆን ተረዳና እንቅልፍ አልወስድ ስላለው ሰመመን የተሰኘ ሲሳይ ንጉሱ የዩኒቨርሲቲ 4ኛ ዓመት ተማሪ ያለ በ1970ዎቹ የጻፈውን መጽሐፍ ለሁለተኛ ጊዜ ማንበብ ጀመረ። መምህርት ብርቱካን የታምራት ፍቅር ከሰውነት ተራ እያስወጣት ነው። እንዳትነግረው የሴትነት ክብሯ መምህሩ መሆኗን ገታት። ጭንቀት፣ ብስጭት፣ ሰላም አሳጣት። እንዴት አባቱ ነው የሚያምረው! እያስተማረች ራሱ ስለሱ በማሰብ አንዳንድ ፎርሙሎችን ማስላት ጀመረች። ከነታምራት ክፍል 9ኛ ስትገባ ደስ ይላታል፣ ደግሞም ሽብር ፍርሃት ይላታል። በሳምራዊት በጣም ተቀናባታለች። በየሴሚስተሩ የኬሚስትሪ ፈተና ከ149 ሰጠቻት። ግን ቲቸር ምን አደረግኩ? እንዲህ ኬሚስትሪ የምታቃይብኝ ምን አድርጌ ነው ዝቅተኛ ውጤት የሰጠሽኝ ቲቸር አለች ሳምራዊት ብስጭት አንዳንዴ ፍግግ እያለች። አላውቅም፣ አንዴ ከሞሎት ነው፣ ቢሆንም ሰከንድ ሴሚስተር ላይ ላስተካክልሽ እችላለሁ አለቻት። ሳምራዊት እያለቀሰች ታሚ አሁን ምን አባቴ ባደረግኩ? አሁን ነፋዘር አያምኑኝም እኮ። ኧረ ችግር የለም እኔ ከነገርኳት ትሞላለች አለች፣ ታስተካክላለች። አይዞሽ ደግሞ በዚህ ልትጨነቂ ነው? ደግሞስ ማርክ አይደለም እኮ ዋናው ነገር እውቀቱ ነው እኮ። ያንተኑም ብታበላሽብስ? አይ ከኔ ጋር ስለምትግባባ እመኝን ከነገርኳት ታስተካክላለች፣ ትሞላለች አለች። ሳምራዊት አንዳች ነገር መታት። ምን ነው ሳምሪ፣ ፊትሽ ልክ አይደለም። እኔ እንጃ ብቻም ቆይታሜ ከዚች መምህር ጋር ያላችሁ ግንኙነት ምንድን ነው? ምንም አላመረኝም። ደግሞ አንዳንዴ ከኛ ክላስ ጳውሎስን ታውቀው የለ? ያ እንኳ ቀዩ ልጅ እሱን ታምራት ትለዋለች። ማለቴ መልስ እጁን ሲያወጣ እሺ ታምራት ትለዋለች። ያኔ እኔ ደነግጣለሁ። ታምራት ከጠበቀው በላይ ነገሮች ውስብስብ እየሆኑበት ነው። ታምራት ዛሬ በመምህርት ብርቱካን ቤት ውስጥ ነው። ታምራት ከቤት እንደገባ ወደ መኝታ ቤት ገብቶ
ልብሶችን ቀያየራ መጣች። ዛሬ ግን የበለጠ ፍርሃት አሉ። ኦኬ ዛሬ የመጣው በቃ ወዶኛል ማለት ነው። አሁን በመዳፊ ስር ያለች ሳንቲም ማለት ነው አለች ታምራት። ግባ አለችው ወደ መኝታ ቤቷ እየተውነጠነጠችና ዳሊዋን ወዝወዝ እያደረገች። አይ ሌላ ጊዜ እጎበኘዋለሁ አለና አንገቱን ደፋ አደረገ እፍር እያለ። እሺ ታሜ ከዚህ ጋር መልመጃ 3 ላይ 9ኛው ጥያቄ እስኪ አልገበኝ አለችው እየፈረችና እየተሽኮረመች። በእርግጥም ጥያቄዋ ጥቂት ውስብስብ ትላለች። መምህርቷ ግን ከታሜ ጋር ለመቀመጥ እንዲመቻት እንጂ እውነትም ጥያቄው አስቸግሯት አልነበረም። ታምራት ብትን ብጥጥር አድርጎ ጥያቄውን ሲሰራው በራሱ ፎርሙላ ነበር። ፕሮብሌሙን ፈታው። ተደነቀች፣ ተደመመችም። እርግጠኛ ነኝ አንድ ሳይንቲስት ወደፊት አለን አይደል አለችው። አመሰግናለሁ አለና ቀና ሲል ልትስመው አፏን አሞጠሞጠች። ታምራት ግን በፈርጣማ ጡንቻው ገፈተራት። በጣም ብትናደድና ብትሸማቀቅም ሉጫ ፀጉሩን ባለንጋ ጣቶቿ ትዳብሰው ጀመር። ታምራት ፀጉሩን ሴት ልጅ ስትዳብሰው እናቱን ስለሚያስታውስ መጥፎ ስሜት ነው የሚሰማው። ቲቸር አላት አይኗን በሚያምር አይኑ እያየ። ወይ አለችው እጆቿን ዳበሰዋን እንደቀጠሉ ወደ ጀርባው እያንሸራተተችው። ትንፋሿ፣ ሙቀቱ፣ ጡቷ ሰውነቱን ሲነካው ከሽቶው ጠረን ጋር በወሲብ ሁለቶችም ደከሙ። ሲናገር ቃላቱ ቁርጥ ይልበት ጀመር። ሳምራዊት የምትባለች ታውቂያለሽ? አዎ አውቃታለሁ። ድንገት የሞቀው ሰውነቷ ሲበርድና ሲቀዘቅዝ ተሰማት። እኔ ከነሱ ጋር ነው መማር። አውቃለሁ። አንቺ ምናልባት ተከራይቼ መማር መስሎች ሊሆን ይችላል። ነገር ግን እንደ ልጃቸው ሆኜ መማረው። እህቴ ነች። ዘመዳሞች ናቸው? አረ እህቴ ነች። እንግዲያው ገርፍሬንድ ናታ። እየተጫወትክብኝ ነው አይደል? አረ ቲቸር እኔ እኮ ገና ሕፃን ልጅ ነኝ። በዚህ ዕድሜ እንደዚህ በመዋሽቱ ቅር እያለሁ። አሁን ጾታዊ የሆነ ግንኙነት የላችሁም አይደል? በፍጹም አላት። የሆነ ደስታ መላ ሰውነቷን ሲያሞቀው ተሰማት። እና ማርኳን በእናትሽም ቲቸር እያስተካክይላት። ፋዘሯ ውጤቷ ከቀነሰ እኔ እንዳላስጠናዋት ስለሚያውቅ ቅር ይለዋል። ማርኳ ቢበላሽ እኔ ስለምወቀስ በእናትሽ። ታምራት ልቧን ሰበረው። ሰብረው በሚገቡ ለስላሳ ቃላትና ዲፕሎማሲ በጎረምሳ አንደበቱ ሲለምናት የሆነ ነገር ደስ አላት። ከዚህ ስሜት ከወጠች በኋላ ሁለት ነገሮች ለመወሰን ተምታቱባት። አንደኛ ማርኳ ቢበላሽ ታምራትን ስለሚያባሩት መድረሻ ሲያጣ እሷ ጋር ባልሆኖም እንደሚኖር አሰበች። በተቃራኒ ቢሆን በአባሩትና ቢቀየማት፣ ስለዚህ ውጤቷን ማስተካከሉ የሙያ ግዴታዋ ስለሆነ አስተካከለችለት። የውጤቷ መስተካከል ለሳምራዊት የደስታም የሐዘን ስሜት ይዞ መጣ። ምክንያቱም ውጤቷ መስተካከሉ በአባቱ ያላት ታማኝነትና ተቀባይነት እንዲቀጥል ስለሚረዳት ከፍተኛ የደስታ ስሜት ውስጧን ሲያተራምሰው እንዴት እሱ የሚላትን በመስማት ውጤቱን አስተካከለችው። በቃ ፍቅር ምናምን ይዟታል ማለት ነው። ከመምህር ጋር ተወዳድሬ እንዴት ማሸነፍ እችላለሁ? ወይኔ ልጅት አለቀልኝ። በቃ ቅናት ሳታስበው ሰላሟንና ደስታዋን ወደ ሐዘን ሲቀይረው ተመለከተች። ራሷንም ታዘበችው። ግን እኮ ቲቸር በእውነትም በፍቅር ከንፋለች። ግን ታምራት ላይ ያፈቅራት ይችላል። በዚያ ላይ ብቻውን ሰው አፈቅረዋለሁ እንጂ ያፈቅረኛል አትበል የሚባል አባባል አለ። አይኑ ላይ እኮ ይታወቅበታል። ቆያ ሁሉ ሰው እያፈጠጠብኝና እየተንሰፈሰፈልኝ የታምራት ነገር ግን ሊገበኝ አልቻለም። ሳምራዊት ዕድሜዋ በጨመረ ቁጥር ለውበቷና ለሰውነቷ ያላት ጥንቃቄ ራሷን መጠበቅ ጀምራለች። ፍቅርን በዚሁ መጠን በከፍተኛ ሁኔታ ያሰቃያት ጀምሯል። ውስጡን እንደተዳፈነ እሳት ያቃጥላታል። ወይኔ ልጅ ቆይ ምንድን ነው እንዲህ የሚያስጨንቀኝ? ፍቅር ምናምን የሚሉት ይሆን እንዴ? እነዛ ማነባቸው ነገሮች እኔ ላይ ተከሰቱ እንዴ? ሁለቱ ጥንዶች እሷ በሱ ውስጥ እሱ በእሷ ውስጥ መሟሟት ከጀመሩት ከራርመዋል። ፍቅር ኤሌክትሮማግኔቲካዊ በሆነ መንገድ እንደ ኮረንቲ በሁለቱም ሰውነት መፍሰስ ጀምሯል። ታምራት ውስብስብ የሆኑ ችግሮችን የመፍታት ልምድ አካብቷል። ከሚያነባቸው መጽሐፍት ውጣ ውረድ ከበዛበትና ምስቅልቅል ከሆነው ከራሱ ሕይወት እንዴት ችግር መፍታት እንዳለበት ተምሯል። ቢሆንም ግን አሁን ያለበት ሁኔታ ታላቅ ራስ ምታት ሆኖበታል። መጽሐፍት ያነባል፣ ግን በሳምራዊት ምስል ፊደሎቹ ሲሰረዙበት ብስጭት ብክንክን ይላል። ከሰሞኑ ምግብ አልበለው ብሎታል።
ሳሚ አለችው ምቾት ያንገላታል ሰውነቷን ወደ እሱ ዞር በማድረግ። አቤት ዳሳሽ አለችው ሳምሶን ፈገግ እያለ። ከሰሞኑ ታምራት የሚባል ልጅ የሆነን አላውቅም። ዝምታና መጨነቅ አብዝቷል። ምግቡን ጣፍቶት አይበለውም እና የሆነ ችግር ነገር አለ ይመስለኛል አለችው ባሏ ላይ አይኗን አፈጣ። ምናልባት ወላጆቹን እያስታወሰ ናፍቆት ይሆናል። ከዚህማ የጎደለው ነገር ያለ አይመስለኝም። አዎ እሱማ ከወላጅና እትብት ከተቀበረበት አካባቢ ርቆ ከማያውቁት ከተማ መኖር በጣም ይከብዳል። በዚያ ላይ ልጅ ነው አለች ወደ ኋላ እየሳበች መመሰል። ላፍታ ዝም አለች። ባለቤቷም አቶ ሳምሶን እንዲሁ። ቤቱ እንደገና በጸጥታ ተዋጠ። ታምራትና ሳምራዊት የ10ኛ ክፍል ሀገር አቀፍ ፈተና ተፈትነው ታምራት 9ኙን ትምህርት አይነት ኤ ሲያስመዘግብ ሳምራዊት የታሪክ ትምህርትና የፊዚክስ ትምህርት ብቻ ቢሆኑባት አቶ ሳምሶን በውጤታቸው በጣም ተደሰቱ። በልጆቻቸውም ኮሩባቸው። ፋንታስቲክ ጉድ ጆብ ዩ አር ግሬት፣ በጣም ሰርፕራይዝ ነው አሉ። ሳምሶን እነዚህን ቃላት መጠቀሙ በአማርኛ አድናቂነቱን ሊገልጽለት የሚችሉ አቅም ያላቸው የአማርኛ ቃላት የሌሉ መስሎት ነው። ታምራት ምን ትምህርት መስክ ማጥናት እንዳለበት ለመወሰን ተቸገረ። አንዳንዴ ለዚች ሀገር ድህነት ትልቁ መንስኤ የተረጋጋና በሳይኮሎጂ ያልተበረዘ ማህበረሰብ ችግርና የፖለቲካ ችግር ነው ብለው ያምናሉ። ዲሞክራሲያዊ ታማኝና ቅን የፖለቲካ መሪ ካለ ሀብታሞች በነፃነት ኢንቨስት ማድረግ ይችላሉ። የተማሩ ሰዎች በሀገራቸው በነፃነት ሀሳባቸውን በመግለጽ እውቀታቸውን፣ ሙያቸውን ከሀገራቸው ውስጥ ማፍሰስ ይችላሉ። ሰላም፣ ዲሞክራሲ፣ መልካም አስተዳደር በሌለበት ዶክተር፣ ኢንጂነር መሆን ከንቱ ልፋት ነው። ስለዚህ ማህበራዊ ሳይንስ የትምህርት ክፍል በመግባት የፖለቲካ ሳይንስ ህግ መማር ይኖርብኛል። ህብረተሰቤን ማገልገል በዛ ይችላለሁ። አንዳንዴ ደግሞ አይ ዶክተር ሁኝ ሀገሬን ባገለግል ይሻላል፣ ዶክተሮች የእግዚአብሔር ልጆች ናቸው የሚል ነገር ምን ላይ ነበር ያገኘሁት ይላል። ታምራት በትምህርት መስክ መበላለጥ አያምንም። ዋናው ነገር በተማሩበት የትምህርት መስክ ውጤታማ መሆን እንጂ ሜዲሲን፣ ኢንጂነሪንግ ስለተማሩ የለም። ብቻ የውስጥ ስሜትን ጊዜን በአግባቡ ከመጠቀም ጋር አስተባብሮ መስራት ነው ትልቁ ነገር። የዓለማችን ፍጹም ገጽታ የለወጡ ሰዎች ዩኒቨርሲቲ ገብተው ስለተማሩ አይደለም ዓለምን ለመቀየር የበኩላቸውን ያደረጉት። ራሳቸውን ማድመጥ መቻላቸው፣ አካባቢያቸውን በአጽኖ ማድመጣቸው፣ ማጣጣምና በደንብ አስተውሎ ማየት በመቻላቸው ነው። ስማቸው ዝንተ ዓለም ምድር ላይ ትተው የሄዱት በማለት ማሰብ ማንሰላሰል ጀመረ። ከዚያ የመምህራኖችና ጓደኞች ግፊት የተፈጥሮ ሳይንስ ትምህርት ክፍልን ለመቀላቀል ተገደደ። ታምራትም ሆነ ሳምራዊት አሁን የ11ኛ ክፍል ተማሪዎች ናቸው። ቀረቤታቸውና እርስ በርስ መተሳሰባቸው ፍቅራቸው እንዲጦዝ አስተዋጽኦ አደረገ። ታምራት በምን አይነት መንገድ እንደምትወደው አያውቅም። ቆይቺ ልጅ በወንድምነት ነው የምታፈቅር ወይስ እኔ በመወዳት አይነት? ሁኔቷ ደግሞ ይሆናል አይደል? ብቻ እኔ እንጃ በሀሳብ ፍዝዝ ትላለች። ሁለቱ ወጣቶች ከቤታቸው በእግራቸው ወደ ማራኪ ዩኒቨርሲቲ በሚወስደው መንገድ ቀጥታ ከተጓዙ በኋላ ወደ ሆስፒታል ታጠፉ። ሁለቱም ተያይዘው ሲሄዱ የሁሉንም ቀልብ ይስበዋል። ብዙዎቹ እነሱ ላይ በማፍጠጥ የታክሲ እራት ሊሆኑ ምንም አልቀረማቸውም ነበር። አንዳንዶቹ አሁን እነዚህ ወጣቶች ምናቸው ላፈር፣ እነዚህ ምን ነው ዝንተ ዓለም የምድር ጌጦች ተብለው ለሙዚየም በኖሩ፣ ወይ ውበት ወይ ፈጣሪ እንዴት ተጠበበባቸው አካችሁ። ሁሉም አልፎ እስኪሄድ ድረስ ስለ ራሱ ማሰቡን ገታ በማድረግ በእነዚህ ወጣት ጥንዶች ይቀናል። ማራኪ ቪው መናፈሻ እንደደረሱ በሻይ ቡና አረፋሉ። ታምራት ዘመናዊ ታይላንድ ሱሪ ሲኒከር ጫማ ጋር ያደረገ ሲሆን ከላይ ቀይ ቲሸርት ብቻ ለብሷል። ቀዩ ቲሸርት የደም ግባቱን የበለጠ አድምቆታል። ፀጉሩን ከኋላ ሲያዩት ኢትዮጵያዊ ስለማይመስል ሕፃናቶቹ ዩ ይሉታል። ቀና ሲል ግን ኢትዮጵያዊ የሚል ጽሑፍ ከፊቱ ላይ በግርማ ሞገስ ይጻፋል። ሕፃናቱም ሙድ በመያዝ ይበሻሸቃሉ። የልቡ ንግሥት ሳምሪ እንደ ሞዴሊስቶች ይሰራታል። ነገር ዓለማ ሁሉ የውጭ ነው። ፋሽን ተከታይ ናት። ከላይ ወደ ታች ከተማይቱን ሲመለከቱ ወጣ ገባው መሬትና የህንፃዎች ውበት ልዩ ስሜት ፈጠረባቸው። ምሽት ስለሆነ የሚነፍሰው አየር የሆነ ለስለስ ያለና ደስ የሚል ስሜት ተሰማቸው። ለስለስ ያለው የቴዎድሮስ ታደሰ ሙዚቃ ነፍሳቸውን ዘና አደረጋቸው። ሁለቱም ሚሪንዳ እየተጎነጩ ነው። የሳምሪ ድምፅ ከሙዚቃው የበለጠ የልብ ምቱን ሲያፈጥነው መላ ሰውነቱን ሲያቀልጠው የተቀበችው ዘመናዊ ቅባትና ሽቶ የወንድነት ስሜቱን ቀሰቀሰበት። ሲያወሩ ሳያስቡት ወይም ሆን ብላ በምትፈጥረው ንክኪ ደስ የሚልና እንደ ኮረንቲ ሲነዝረው አዳምነቱን ታዘበው። በእውነት ድፍረት አይሆንብኝና እግዚአብሔር ፍጹም ኢንጂነር ነው። እስኪ ተመልከች የጎንደርን አቀማመጥ፣ ሰማዩን፣ በአጠቃላይ ተፈጥሮን እስኪ አስታውሪ ሳምሪ። ከለበስሽው አልባሳትና ከተቀበሽው ሜካፕ በስተቀር ሌላው ያንቺ ውበት እኮ የሱ ስራ ነው። በዚሁ አጋጣሚ ውበቷን ስላደነቀ እንደማፈር አለች።
አመሰግናለሁ አለችው። ከአሁን በኋላ ካፌውን ለቀን ብንሄድስ አላት በስስትና በፍቅር አይን እየተመለከታት። አይኗን ቡዝዛ አድርጋ ካየችው በኋላ ታክሲ መያዝ ይኖርብናል አይደል አለችው። ሲመጡ በእግሯ ስለነበር የደከማት ትመስላለች። ድንገት የሆነች ታክሲ ቆመችና ፒያሳ አራዳ፣ ፒያሳ አራዳ፣ አራዳ ፒያሳ ሲል እስከ ኮሌጅ አላችሁ። ግቡ አላቸው የታክሲው ረዳት። ከታክሲው ሹፌር ውጭ ሁሉም አፈጠጡባቸው። በተለይ ረዳቱ በውበቷ እንደፈሰሰ በግልጽ ፊቱ ላይ ይነበባል። የጎንደር ወጣ ገባ መሬት ታክሲዋን ሲያዘልላት ሳምሪ ውድቅ ስትልበት የተርከፈከፈችው ሽቶና እንደ ጥጃ ቀንድ አጎጥጉጦ የወጡቶቿ ሲነካኩት የሆነ ፍላጎት ሰላሙን ይነሱ ጀመር። የዛሬው ቀን እንዴት ደስ ይላል ነበር አለች እየተቁነጠነጠችና ሐር መሳይ ፀጉሯን ነስነስ እያደረገች። አንድ ቀን ይደገማል አላት በረዶ የመሰሉና ማራኪ አቀማመጥ ያላቸውን ጥርሶችን ብልጭ እያደረገ። መምህራን ኮሌጅ እንደደረሱ ታሜ ወራጅ አለ አለና ታክሲዋ እንደቆመች ሁለት የብዙ ሰዎችን ትኩረት የሳቡ ጥንዶች ከታክሲዋ ወረዱ። ከቤት እንደደረሱ ከቤተሰብ ጋር ጥቂት ከተጫወቱ በኋላ ቀጥታ ጥናት ጀመሩ። ብዙውን ጊዜ ከ4 ሰዓት በኋላ ከታምራት ጋር ዶርም ውስጥ ለጥናት ሞለ ጨዋታ ቆይታ አታውቅም። ዛሬ ግን እስከ 5 ሰዓት ድረስ ከቤቷ ባለመኖሯ ታናሽ ወንድሟ ቢንያም ሳምሪ ነይ ተብለሻል አላት። ካለችበት ድረስ ሂዶ በልቻው ብላ ግንባሩን ሳም አደረገችው። አንዳች ነገር ሰውነቱ ሲወራው ተሰማው። የሳምሪ ወላጆች ታምራትን የራሳቸውን ያህል ያምኑታል። ቢሆንም ወጣት እንደመሆናቸው ስጋታቸው ጨምሯል። የእነዚህ ልጆች ጉዳይ እረፍት እየነሳኝ ነው ማለት የሁለቱም በአፍላይ ጉርምስናና የኮረዳነት ዕድሜ ዘመን የሚገኙ ናቸው እና ምሽት አብረው የሚያጠኑት ነገር ቢተውስ ጥሩ አይመስልም? ወይዘሮ ዳሳሽ ባላቸውን ጠየቁ። አብረው እንዳያጠኑ መከልከሉና መለያየቱ መፍትሄ አይመስለኝም። ይልቅ ስለ ጾታና ስርዓተ ተዋልዶ ማስተማርና ግንዛቤ መስጠት የተሻለ አማራጭ መስሎ ይታየኛል። በመለያየትና በመንቀፍ ከልክለን ማድረግ ከፈለጉት ነገር አናስቀራቸውም በማለት ሚስታቸውን ለማሳመን ጥረት አደረጉ። በማግስቱ ዳሳሽ ሳምራዊትን ከጠረቻት በኋላ አደራሽን ልጄ፣ ለሁሉም ጊዜ አለው፣ ራስሽን ጠብቂ። ህይወት የአንድ ጊዜ ስጦታ ናት። በተለይ ሴት ልጅ ጠንቃቃ መሆን አለባት። ህይወት አንድ ከተበላሸች ተበላሸች ነው። ምንጊዜም ቢሆን ለራስሽ ዋጋ መስጠት አለብሽ። ነገን በተሻለ መንገድ ለመኖር ዛሬ መስራት አለብሽ። ዛሬ ነገሮች ሁሉ ከአበላሸሽ ነገ ወይም ዝንት ዓለም የመከራና ፍዳ ህይወት እንደምትመሪ ትገደጃለሽ በማለት በአንክሮ መከረቻት። ሳምራዊት ግን ሰላም ሆነ ትርጉም አልሰጣትም። ታምራትና ፍቅር ያኔ ለተጽፏን እንደማዘል ለምን አካበደች በማለት መሰስክና መጨነቅ ጀመረች። ወደ ታምራት ሄዳ ሞቅ ያለ ሰላምታ ከሰጠችው በኋላ ታሜ አለችው ስርቅርቅና ሙዚቃዊ ቃና ባለው አንደበት። አቤት አላት ፈገግ እያለና እምቡጥ ጽጌረዳ በሚመስሉ ከንፈሮቹ የታጀቡ ጥርሶችን እያሳያት። ማዘር ራስሽን ጠብቂ ምናምን አለችኝ። ምን ሰምታ ይሆን አለችው ቅልስልስ፣ አንዳንዴ ደግሞ እንደማፈር እያለች። ምናልባት ወጣት እንደመሆንሽ መጠን የወላጅ አንጀት ሆኖባቸው እንጂ አንቺ ባሰብሽው መንገድ ጠርጥረውሽ ወይም ስለ አንቺ የሆነ ነገር ሰምተው ላይሆን ይችላል። ማንኛውም ወላጅ ለልጁ ይጨነቃል። እኛ ከራሳችን ከምናስበው በላይ ወላጆች ለእኛ ያስቡልናል። ነገር ግን ወላጆች ልክ እነሱ በመረጡት መንገድ ብቻ እንድንጓዝ ነው የሚፈልጉት እና በዚህ ጉዳይ ልትጨነቂ አይገባም። ታምራት ረጋ ባለ ሁኔታ የሚያፈሳቸው ቃላት ጡመ ሙዚቃ የምትሰማ ያህል ነፍሷን ዘና አደረጓት። ቀና አለችና ከእግር እስከ ራሷ ባንክሮ ተመለከተችው። ህይወቷ ፍስስ አደረጋት። ሁሉም ነገር ላፍታ ረሰችው። ቀና ሲል እንደ ንጋት ከዋክብት ብርሃንን ፈነጥቆ አይኑ ከዓይኗ ጋር ተጋጨ። የሆነ ማግኔጢሳዊ ኃይል አሰሳቸውና ተቃቀፉ። ድንገት እንዳለንጋ ሾጥ ያሉ ለስላሳ ጣቶች ጠላቱ ላይ የተደገኑ ሮኬት ይመስሉ